አርሰናል በኢኤፍኤል ካፕ ግማሽ ፍጻሜውን ተቀላቅሏል። ከቼልሲ ጋር በቀጣይ ይጫወታል። በዝርዝር የምንመለከተው ጉዳይ ነው። ትናንትና በኤምሬትስ ስታዲየም በክሪስታል ፓላስ ጋር ያደረገው ጨዋታ ፈታኝ የሚባል አይነት ነበረ። በዝርዝር እንመለከተዋለን። ሌሎች ጉዳዮችንም ይዘናል። በተለይ የአንቶኒዮ ሴሜንዮ ጉዳይ የለየለት ይመስላል። ማንቸስተር ዩናይትድ፣ ቼልሲ ወይስ ደግሞ ማንቸስተር ሲቲ? ሊቨርፑልም ፍላጎት ነበረው። ባለፉት ቀናት ብዙ ሲባልበት የነበረው ጉዳይ በስፋት አዳዲስ መረጃዎች ወጥተውበታል። እነ ዳቪድ ኦርነስቲን ዚ አትሌቲክ ይዟቸው የወጡት መረጃዎች አሉ። በስፋት እንነግራችኋለን። አዳዲስ ያልተሰሙ ጉዳዮች ናቸው። ከተጫዋቹ ጋር በተያዘ ቦርመዝም የተጫዋቹን ቆይታ ባጭሩ እንዲጠናቀቅ ወይም ደግሞ በክለቡ የሚቆይ ከሆነ ወይም ደግሞ የሚለቅም ከሆነ ማሳወቅ ነበረበትና ውሳኔ ይሰጣል ሲባል ነበር። የመጨረሻው ውሳኔ ታውቋል። ከማንቸስተር ዩናይትድ ጋር በተያዘ ማኑኤል ኦጋርቴ እንዲሁም ደግሞ ሩበን ኔቬስን በተመለከተ አዳዲስ የወጡ ጉዳዮች አሉ። ክላውዲዮ ኤቼቨሬ ከሊቨርፑል ጋርም በተያዘ ደግሞ ሉካስ በርግቬልን የተመለከቱ አዳዲስ ጉዳዮች አሉ። አርሰናል አንድ ተከላካይ ለማስፈረም ጥረት እያደረገ ይገኛል። ይህንንም ጉዳይ እየተመለከት ነው እንቆያለን። ሌሎች አጫጭር ጉዳዮችንም ይዘናል። ከክለቦቻችሁ ጋር በተያዘ የኦዝማን ደምቤሌ ጉዳይ ባለፉት ቀናት በጭምጭምታ ደረጃ እየተነሱ ያሉ መረጃዎች አሉ። ከፓሪስ ሰን ዠርመን ወደ አርሰናል ብዙ ሀሳቦች የተነሱበት ይገኛሉ። መለስ ብለን እንመለከተዋለን። በቻላችሁት በያላችሁበት አብራችሁን ቆዩ። ቤስት ስፖርትን ሰብስክራይብ አድርጉ። ቤተሰብ ሆኑ። አዳዲስ ጉዳዮችን ይዘን እየመጣን እንገኛለን። እንዲሁ ሀሳቦቻችሁንም ጻፉልን። ወደ ጉዳዮቻችን በቀጥታ እንጀምራለን። ይህም ቪዲዮ ላይ ካድርጋችሁ እንድትጀምሩ ላስታውሳችሁ። ትናንትና በኢኤፍኤል ካፕ የተደረገው ጨዋታ ብዙ ሲያነጋግር ነበር። አርሰናል በመጀመሪያው 45 ምንም ግብ ሳያስቆጥር ሁለተኛው 45 መጨረሻ ደቂቃዎች ላይ ሁለት ግቦችን ተመልክተናል። አንደኛው ማክሰል ላክሮስ ያስቆጥራት ግብ በራሱ ግብ ላይ ነበር ያስቆጠረው። የክሪስታል ፓላስ ተከላካይ ነው። ሌላኛው የክሪስታል ፓላስ ተከላካይ ማርክ ጌይ 95ኛው ደቂቃ ላይ አርሰናል ላይ ግብ አስቆጥሮ ጨዋታው 1-1 ተጠናቀቀ። በጭማሪ ደቂቃዎችም ላይ ግብ አልተመለከትንበትም። ከዛ በኋላ ወደ መለያ ምት ነበር ጨዋታው ያመራው። 16 ፍጹም ቅጣት ምቶች ተመቶ አርሰናል በመጨረሻም 8-7 አሸንፏል። በአርሰናል በኩል ማርቲን ኦዴጋርድ፣ ዴክላን ራይስ፣ ቡካዮ ሳካ፣ ሊያንድሮ ትሮሳር፣ ሚኬል ሜሬኖ፣ ሪካርዶ ካላፊዮሪ፣ ዩሬን ቲምበር እንዲሁም ደግሞ ዊሊያም ሳሊባ ግቦቹን አስቆጥረዋል። በክሪስታል ፓላስ በኩል ሁሉም ተጫዋቾች እነ አዳም ዋርተን ሌሎችም እነ ማቴታን አይነት ተጫዋቾች ግቦቹን አስቆጥረዋል። ጄፈርሰን ለርማም ጭምር። በመጨረሻም ግን የመጨረሻዋን ፍጹም ቅጣት ምት በራሱ ግብ ላይ በጨዋታው ላይ ማክሰን ላክሮስ ያስቆጥራት ግብ ነበረች በራሱ ግብ ላይ። በዚህኛውም ፍጹም ቅጣት ምት ላይ ግቧን ማስቆጠር ሳይችል አርሰናል ወደ ግማሽ ፍጻሜ ተቀላቅሏል። ከቼልሲ ጋር በተያዘ በቅርብ ዓመታት ላይ የተመለከትነው ኬፓ አሪዛባላጋ ብዙ ሀሳቦች ይነሱበታል። እንደምናስታውሰው 2019 ፋይናል ላይ ማንቸስተር ሲቲ ከቼልሲ ባደረጉት ጨዋታ ተቀይሬ አልወጣም ብሎ የማውሪዚዮ ሳሪ ቡድን ውስጥ ተመልክተነው ነበር። ኬፓ አሪዛባላጋ ፍጹም ቅጣት ምቱን መመለስ እችላለሁ፣ ጥሩ ብቃት አለኝ። ዊሊ ካባሌሮ በወቅቱ የቼልሲ ሁለተኛ ግብ ጠባቂ ነበር። እሱ እንዲገባ ነበረ ማውሪዚዮ ሳሪ የፈለጉት። ነገር ግን ኬፓ በጨዋታው ላይ እንደምናስታውሰው አልወጣም ብሎ አልቀየርም ብሎ ጨዋታውን ጨርሶ ነበረ 2019 ካራባኦ ካፕ ፋይናል ላይ። ከዛ በኋላ 2022 ፋይናል ላይ በጣም ወሳኝ የሚባለውን ፍጹም ቅጣት ምት ስቶ ቼልሲ ዋንጫ ያጣበት ነበረ። በድጋሚ 2025 ላይ ግን ለቼልሲ አልሰራ ያለው ኬፓ አሪዛባላጋ ትናንትና ፍጹም ቅጣት ምቱን በመጨረሻ አድኖ ጨዋታው በአርሰናል አሸናፊነት 8-7 ተጠናቋል። በጨዋታው ላይ ያላችሁን አስተያየት እስቲ ጻፉልን። ለአርሰናል ወሳኝ ድል ነው። ትናንትና ሪካርዶ ካላፊዮሪ አይነት ተጫዋቾች በተከላካይ ስፍራ ላይ ከዊሊያም ሳሊባ ጋር ተጣምረው ነበር የገቡት። ከፊት መስመር ላይ ቅያሮችን አድርጓል። በተለይ ከአማካኝ ስፍራ ጀምሮ ከፊት ያሉ ተጫዋቾች ወደ 6-7 ያክል ቅያሮችን ከባለፈው ጨዋታ የነበሩ ተጫዋቾች ለምሳሌ ዩሬን ቲምበር፣ ዊሊያም ሳሊባ እንዲሁም ደግሞ ሪካርዶ ካላፊዮሪ ናቸው። ኬፓ አሪዛባላጋ ሌላኛው ዳቪድ ራያን ተክቶ ስፔናዊ ግብ ጠባቂ ተክቶ ወደ ሜዳ ገብቷል። ሌሎችንም ስሞች በደንብ መጥራት ይቻላል። ሉዊስ ስኬሊ ወደ መጀመሪያ አሰላለፍ የመጣበት ነበር። ሚኬል ሜሬኖ፣ ክርስቲያን ኖርጋርድን
ቨርተን አይነት ተጫዋቾች እንዲሁም ኤብሬቼዜ ከዛ በተጨማሪ ኑኒ ማዱዌኬ፣ ጋብሪኤል የሱስ እና ጋብሪኤል ማርሴሊ ከፊት የተጠመሩበት ነበረ። ነገር ግን አርሰናል አሁንም ባለፉት ጨዋታዎች ላይ እንደተመለከት ነው ብዙ ጥያቄዎችን የሚያስነሱ ጨዋታዎች ነበሩ። አሁንም ተመሳሳይ ነገሮች መነሳት ይችላሉ። ባለፉት ጨዋታዎች ላይ አርሰናል እንግዲህ ያስቆጥራቸውን ባለፉት 3 ጨዋታዎች ያስቆጥራቸውን ግቦች ስንመለከት 3ቱ አውን ጎሎች ናቸው። ከወልቭስ ጋር፣ ከክሪስታል ፓላስ ጋር እንዲሁም ደግሞ በሳምንቱ ከኤቨርተን ጋር ቪክተር ዮኬሬሽ በፍጹም ቅጣት ምት ግብ አስቆጠረ። ስለዚህ 3 አውን ጎሎች በራስ ላይ የተቆጠሩ ግቦች፣ አንድ ደግሞ ፍጹም ቅጣት ምት ነበር ያስቆጠረው። ምን ትላላችሁ ስለ ቅርብ ጊዜ አርሰናል ጨዋታዎች? ሀሳቦቻችሁን ጻፉልን። ነገር ግን አርሰናል ዋናው ወደ ቀጣዩ ዙር ማለፉ ነው። በቀጣይ የሚያደርገው ጨዋታ ደግሞ በሰሚፋይናል ኳርተር ፋይናሉን ካለፈ በኋላ በሰሚፋይናል ከቸልሲ ጋር ነው የሚጫወተው። ጃንዋሪ 14 ላይ መጀመሪያው ጨዋታ በስታንፈርድ ብሪጅ ይደረጋል። ከዛ በኋላ ሰከንድ ሌጉ የመልሱ ጨዋታ ደግሞ ፌብሩዋሪ ወር ላይ የፌብሩዋሪ የመጀመሪያ ቀናት ላይ በኤምሬትስ ስቴዲየም የሚደረግ መርሃ ግብር ነው። እንግዲህ ትናንትና 8-7 በሆነ ውጤት አሸንፏል። ትናንትና ስናነሳው ነበረ ፒየር ኢንካፔ ጉዳት ነገር ብዙ እያሳሰበ ይገኛል። ምክንያቱም ደግሞ በኤቨርተን ጨዋታ ላይ ጉዳት አጋጥሞታል። በእርግጥ ረጅም ጊዜ ከሜዳ አይርቅም። ትናንትና ተመልክተነዋል። በተቀያሪ ወንበር ላይ ሳይሆን ከነ ጋብሪኤል ማጋሬሽ ጋር ክርስቲያን ሞስኬራ ጋር በሜዳ ላይ ጨዋታውን ሲደግፍ ነበር። የአርሰናልን ስብስብ ፒየር ኢንካፔ፣ ጋብሪኤል ማጋሬሽ፣ ክርስቲያን ሞስኬራ፣ ቤን ዋይት፣ ማክስ ዳውማን፣ ካቨርስ በአርሰናል በኩል በጉዳት ምክንያት በቅርብ ጨዋታዎች ላይ ያልተመለከትናቸው ተጫዋቾች ናቸው። አርሰናል አሁን በያዝነው የውድድር ዘመን በኤምሬትስ ያደረጋቸውን ጨዋታዎች እንመልከት። 12 ጨዋታዎችን አድርጎ አንዱ ባቻ ውጤት የተጠናቀቀ ከማንቸስተር ሲቲ ጋር 1-1። ከዛ ውጭ 11ዱን በሙሉ አሸንፏል። 31 ግቦችን አስቆጥሯል። 4 ግቦች ተቆጥሮበታል። በ8 ጨዋታዎች ላይ ክሊንሺት አስመዝግቧል። አትሌቲኮ ማድሪድን 4-0 ያሸነፈበት፣ ክሪስታል ፓላስን 1-0 በሆነ ውጤት ያሸነፈበት፣ ሊድስን 5-0፣ ኖቲንጋም ፎረስትን 3-0፣ ኦሎምፒያኮስን 2-0 እያንዳንዱ ጨዋታ የሚጠቀሱ ናቸው። ከቶትናም ጋር 4-1፣ ከባየር ሙኒክ ጋር 3-1 እንዲሁም ደግሞ ብሬንትፎርድን 2-0፣ ወልቭስን 2-1፣ ትናንትና ደግሞ ከክሪስታል ፓላስ ጋር 1-1 በሆነ ውጤት በመደበኛው ሰዓት አጠናቆ በመለያ ምት አርሰናል አሸንፈዋል። የኦፕታ ሱፐር ኮምፒውተሮች ግምት ትናንትና ስናነሳው ነበር 70.5% አርሰናል ጨዋታውን በመደበኛው ደቂቃ ያሸንፋል ቢባልም በመደበኛው ደቂቃ ላይ ጨዋታውን ማሸነፍ ሳይችል ቀርቷል። ነገር ግን ወደ ቀጣዩ ዙር አልፏል። በቀጣይ ደግሞ ከቸልሲ ጋር ነው የሚጫወተው። በቅርብ ጨዋታዎች ላይ ከቸልሲ ጋር ያደረገው የ1-1 ውጤት ይታወሳልና የሚጠበቅ አይነት ጨዋታ ነው። በቀናት ልዩነት ይደረጋል። እሱን በስፋት መለስ ብለን እንመለከተዋለን። ትናንትና እንግዲህ ቡካዮ ሳካ ተቀይረው ገብተዋል። ቪክተር ዮኬሬሽ በጨዋታው ላይ አልተሰለፈም። በተቀያሪ ወንበር ላይ ነበረ፣ ተቀይሮም አልገባም። የጌም ማኔጅመንት ጋር የተያዘ ይሆናል ተብሎ ይጠበቃል። ሌሎች ጉዳዮችን እንመለከታለን። ከአርሰናል ጋር በተያዘም እንዲሁ ወደ በኋላ ላይ መለስ ብለን በዝውውር ጉዳዮች የምናነሳቸው ነጥቦች አሉ። ትናንትና ጆርጋው ከመቱ የላከልን መልእክት ነበር። አርሰናል 3-0 ያሸንፋል፣ ሁለቱንም ዋንጫ ቻምፒየንስ ሊግንም ፕሪሚየር ሊግንም ያሸንፋል ብሏል። እናመሰግናለን ለእኛም ለሰጠን አስተያየት። ሰይዳወል አርሰናል በአርቴታ እየተመራ ምንም ነገር ማሳካት አይችልም ብሎ መልእክቱን ጽፎልናል። ከዛ በተጨማሪ ሳሚ ቦረና ከጋምቤላ ስለ ማንቸስተር ጥንካሬ አስቶን ቪላውን ሮጀርስ መጠየቅ ይቻላል ብሏል። እውነት ነው። በእርግጥ ማንቸስተር ዩናይትድ ጠንካራ ነበር። በአስቶን ቪላ ጨዋታ ላይ በደንብ ከባለፉት ጨዋታዎች ላይ የተሻለውን ዩናይትድ ተመልክተናል። ዩናይትድ ቤት ውስጥ ለውጥ አለ ብሏል። በትክክል ያንን እንመለከታለን። ብዙ ስለማይታይ ነው። ልክ እንደ አንድ ሰው እድገት ሕፃን ልጅ ተወልዶ እስኪያደግ ድረስ እድገቱ አያስታውቅም። ስለ ማንቸስተር ዩናይትድም በቅርቡ እድገቱን ታዩታላችሁ። ግሎሪ ማን ዩናይትድ ብሎ አርሰናል የሚበላ ይመስለኛል ፕሪሚየር ሊጉንም የሚል ሀሳቡን ጽፎልናል። እናመሰግናለን ሳሚ ከጋምቤላ። ከዛ በተጨማሪ ሽታ የተባለ አድማጫችን ስማችሁን አንዳንድ አድማጮች ብትጽፉልን ለመጥራትም እንዳንቸገር አንድ ወሳኝ ነገር ከአርሰናል ጋር በተያዘ እንግዲህ የጉዳት ችግሮች ካልሆነ አርሰናል ዋንጫውን የሚበላ ይመስለኛል ብሏል። ሙልጌታ ከደቡብ አፍሪካ እመኑኝ አርሰናል ዋንጫ አይበላም። ምክንያቱም ደግሞ
የውስጡን ፍርሃት በታች ባሉት ቡድኖች እንኳን የሚታይ ነው የሚል ለዘንድሮ አርሰናል ዋንጫ ከበላ እንግዲህ እኔ ዩናይትድን መደገፍ አቆማለሁ፣ ለራሴም መጫወትን አቆማለሁ ብሏል ሙልጌታ ከደቡብ አፍሪካ። ከዛ በተጨማሪ ሞኬ የጻፈለ መልእክት አለ። ዩናይትድን መደገፍ ብቻ የሚሰጠኝ ደስታ አለ፣ ስለ ውጤቱ ስለ ፐርፎርማንሱ አልመለከትም፣ ብዙ ግድ አይሰጠኝም የሚል መልእክቱን ጽፎልናል። ከዛ በተጨማሪ አርሰናል ዋንጫ የሚበላ የእንግሊዝ ፕሪሚየር ሊግ አወዳዳሪ አካል ተፎካካሪ ተመካክሮ ውድድሩን ቢሰርዝ ቢቋረጥ ነው የሚል ሀሳቡን ጽፎልናል። ዘሪውን የኔ አርሰናል የ2025/26 አሸናፊ ይሆናል፣ መልካም ዕድል ለአርሰናል ገነርስ ፎሬቨር የሚል መልእክቱን ልኮልናል። ታሪኩ ፈቃዱ አርሰናል ዘንድሮ ምርጥ ስብስብ ነው ያለው፣ እንግዲህ ዘንድሮ ካልበላ በጣም ከባድ ነው። ከዚህ በኋላ አርቴታ በጣም ብዙ ድል ነው የተሰጠው። ነገር ግን ሲቲን መመልከት አለብን። እግር ኳስ ነውና ምን እንደሚፈጠር አይታወቅም። ሲቲ ቢበላው ደስ ይለኛል፣ አርሰናል የሚያምርበት ሚዜነት ነው ብሎናል ታሪኩ ፍቃዱ። ከዛ በተጨማሪ ነጂብ ሰላም እንዴት ናችሁ ብሎናል። የቸልሲ ደጋፊ ነኝ ከናይሮቢ ነው ምጽፍላችሁ መልእክቱን ብሎናል። ለክሪስታል ፓላስ አርሰናል ድል ለክሪስታል ፓላስ ብሎናል። ነገር ግን አልተሳካለትም። አርሰናል ዘንድሮ ዋንጫ ምንም አያመጣም እመኑኝ። ለማንኛውም የአርሰናል ደጋፊዎችን ተስፋ ትቁረጡ ማለት ፈልጋለሁ ብሏል። ትናንትና ካነሳናቸው ጥያቄዎች ጋር በተያያዘ የመጣ ነው። ኃይሌ ዩናይትድ ጨከን ብሎ ደና ሚድፊልደርና ሴሜኒዮን በጥር የዝውውር መስኮት ቢያስፈርም ቶፕ 5 ላይ ማጠናቀቅ ይችላል ብሏል። በእርግጥም አሁንም ሰፊ እድል አለው። ነገር ግን ዝውውሮች ላይ በያዝ ነው የጥር የዝውውር መስኮት ላይ በደንብ መሳተፍ ያለበት ይመስላል። ብሩክ ሰዎች ስለ አርሰናል ብዙ ያወራሉ፣ ግን ለእኔ እስኪ ማንን ነው ያለምንም ጭንቀት በአሳማኝ ሁኔታ ያሸነፈ 1-0 እያሸነፈ ዋንጫ ይበላል ማለት ሞኝነት ይመስለኛል። ዋንጫው ለሲቲ ወይም ለአስቶን ቪላ የሚገባ ነው ብሏል ሲሳይ ማሞ። እንዲሁም ደግሞ ፓማ ባሂ ከደቡብ አፍሪካ ለጻፋችሁልን መልእክቶች ከልብ እናመሰግናለን። አሁንም አብሮነታችሁ አይለየን። ትናንትና በአፍኮን ከአርሰናል ጨዋታ ወጣ ስንል የተደረጉ ጨዋታዎች ነበሩ። ሴኔጋል፣ ናይጄሪያ አይነት ቡድኖች አሸንፏል። የቼልሲው ኒኮላስ ጃክሰን በባየር ሙኒክ እየተጫወተ ይገኛል። ትናንትና 2 ግቦችን አስቆጥሯል። ናይጄሪያ አዶሜሎ ሉክማን ግብ 2-1 በሆነ ውጤት ያሸነፈችበት ጨዋታም የሚጠቀስ ነው። ዛሬም የሚጠበቁ ጨዋታዎች አሉ በአፍኮን ላይ ነገ በስፋት የምንመለስባቸው ነው የሚሆነው። ከዛ ውጭ ወዳሉ ጉዳዮች እንለፍ፣ ወደ ዝውውር ጉዳዮች። አንቶኒዮ ሴሜኒዮ አርሰናል ሲባል፣ ማንቸስተር ሲቲ ሲባል፣ ቸልሲ ሲባል፣ ሊቨርፑል ሲባል፣ ማንቸስተር ዩናይትድ ሲባል ሰነባብቷል። በመጨረሻም የመጨረሻው ጉዳይ የለየለት ይመስላል። ከአንቶኒዮ ሴሜኒዮ ጋር በተያዘ ዳቪድ ኦርነስቲን ዚ አትሌቲክ ይዞት የወጣው ዘገባ ማንቸስተር ሲቲ በጥር የዝውውር መስኮት ለመቀላቀል ወስኗል፣ ዲሳይድ አድርጓል። ትናንትና ዲሲሽን ዴይ ነው ብለን ስናነሳ ነበር። ለተጫዋቹ ውሳኔ ይወስናል ወይ ዛሬ ወይ ነገ ይወሰናል ስንል ነበረ። አሁን ውሳኔውን አሳውቋል ለቦርመዝ የሚሉ ጉዳዮች በዝርዝር ታማኒ ከሚባሉ የስፖርት ብዙሃን መገናኛዎች ተሰምቷል። ዋንጫዎችን ማሸነፍ ይፈልጋል። ከዛ በተጨማሪ በፔፕ ጋርዲዮላ ቡድን ውስጥ ቁልፍ ቦታ ይኖረኛል ብሎ ያስባል የሚሉ ነገሮች ወጥቷል። በተለይ ፔፕ ጋርዲዮላ ዘንድሮ ወሳኝ ይመስላል ለሱ፣ ምክንያቱም ደግሞ የሚሄድባቸው ርቀቶች አሁን በዚህ የማንቸስተር ሲቲ ጠንካራ ጉዞ ላይ አንቶኒዮ ሴሜኒዮን ለመጨመር ሌሎችም ተጫዋቾች በጥር የዝውውር መስኮት ሊመጡ ይችላሉና ፔፕ ጋርዲዮላ በጣም ጠንከር ብሎ ከአርሰናል ዋንጫውን ለመንጠቅ እየተፋለመ ያለ ይመስላል። አርሰናል አሁንም ሊጉን እየመራ ይገኛል። ምናልባት የአንቶኒዮ ሴሜኒዮ ወደ ማንቸስተር ሲቲ መቀላቀል አርሰናልም ሊነቃ የሚችልበት ወደ ዝውውር ሊገባ የሚችልበት እድል አለ። ሚካኤል አርቴታ እስቲ እንደ ሁኔታዎች እንመለከታለን ብሏል። 1 ሳምንት እድሜ ያለ ገና የመጨረሻ የዝውውር ሂደቶቹ ድርድሮቹ አልተጠናቀቁም። ነገር ግን ተጫዋቹ ወደ ማንቸስተር ሲቲ መሄድ ይፈልጋል። በሚቀጥሉት ቀናት ቢያንስ በ15 ቀናት ልዩነት ሊጠናቀቅ ይችላል። የመጀመሪያዎቹ የጃንዋሪ 10 ቀናት ላይ 65 ሚሊዮን ፓውንድ መክፈል የሚችል ከሆነ የትኛውን ቡድን ማስፈረም ይችላልና በተጫዋቹ ጉዳይ ላይ የሚነሱ ሀሳቦች አሉ። ትናንትና ማምሻውን ቼልሲ ወደዚህ ዝውውር ገብቶበት ነበረ። ወደ አንቶኒዮ ሴሜኒዮ ወኪሎች ደውሎ ነበር፣ ንግግሮችንም አድርገው ነበር። በመጀመሪያ ጥያቄዎች ነበሩት፣ ፍላጎቶች ነበሩ ቼልሲ ተጫዋቹን በዚህ በጥር የዝውውር መስኮት ለማስፈረም። ከዛ በኋላ ቼልሲ ሸርተት ብሎ ዲሲሽኑን አጌነስት አድርጎ ውሳኔውን ቀይሮ ተጫዋቹን እንግዲህ ኤንዞ ማሬስካም ባሉ ተጫዋቾች ለመቀጠል እና በቀጣይ ደግሞ አታኪንግ ወይም ማጥቃት አማራጮች ላይ 2026 ላይ ዝውውሮችን እንደሚመለከት ይጠበቃል። በጥርም ሌሎች ተጫዋቾች ሊታሰቡ
ሊያሰቡ የሚችሉበት እድል አለ። ነገር ግን ከተጫዋቹ ጋር በተያዘ ነገሩ ምንም በጣም በትልቅ ደረጃ የሚነሳ አይደለም። የአንቶኒዮ ሴሜኖ እርግጥ በጥር የዝውውር መስኮት ይለቃል። እነ ፋብሪዚዮ ሮማኖ፣ እነ ዳቪድ ኦርነስቲን፣ ዚ አትሌቲክ፣ ዘ ቴሌግራፍ፣ ዘ ታይምስ ይዟቸው የወጡ ዘገባዎች አሉ። ትልቅ ፉክሮች አሉ። አሁንም የመጨረሻው ነገር አለየለትም። ማንቸስተር ሲቲ ግን አንድ እርምጃ ወደፊት የተራመደ ይመስላል። በጣም በፕሪሚየር ሊጉ ላይ አንድ ለየት ያለ ኳሊቲ ካላቸው ተጫዋቾች መካከል አንዱ ነው። ማንቸስተር ዩናይትድ በእርግጥ አንቶኒዮ ሴሜኒዮን ቢያስፈርም ያጫወት ለውጦችን ሊያደርግ ይችላል የሚል በሩበን አሞሪም ቡድን ውስጥ ያ ይጠበቅ ነበረ። ነገር ግን አሁን ሰፊ እድል ያለው ለማንቸስተር ሲቲ ይመስላል። ከቸልሲ ጋር በተያዘ ቸልሲ አጌነስት የወሰነው ከተጫዋቹ ዝውውር የወጣውም እንደ ስካይ ስፖርት ዘገባ ከሆነ ፓልመር አለ፣ ዊላም ኤስታቪዮ አለ፣ ታይሪክ ጆርጅ፣ ጄሚ ጊታንስ እንዲሁም አሊያንድሮ ጋርናቾና ፔድሮ ኔቶ አይነት ተጫዋቾች አሉና በሱ ቦታ በቂ ስብስብ አለን፣ ስለዚህ ከማንቸስተር ሲቲ ጋር መፎካከር የለብንም የሚል ውሳኔያቸውን አስተላልፈው ከዝውውሩ እንደወጡ የሚያሳዩ ጉዳዮች አሉ። ማንቸስተር ሲቲ ግን በተጫዋቹ ጉዳይ ላይ የበለጠ ጠንካራ ጉዞ እያደረገ ይገኛል። የሲስተም ለውጥ ሊያመጣ በሚችለው በማንቸስተር ዩናይትድ ግን አሁንም እድሎች አላበቁም። የአንቶኒዮ ሴሜኒዮ ጉዳይ ማንቸስተር ዩናይትድም ድርድሮችን ከወኪሉ ጋር እያደረገ ይገኛል። የተጫዋቹ የመጨረሻ ቁርጥ ውሳኔ እንዲሁም በወኪሎቹ በኩል የትኛው ክለብ የተሻለ ደሞዝ አቀረበ የሚለውን ቦርመዝ በዚህ ላይ አይመለከተውም፣ ድርድሮች ላይ አይገባም፣ ጣልቃ አይገባም። ምክንያቱም ደግሞ በቀጣይ በተጫዋቹ ጉዳይ ላይ ሊወሰኑ የሚችሉ ጉዳዮች አሉ። ከቼልሲ ጋር በተያዘ እንግዲህ ከአንቶኒዮ ሴሜኒዮ ጉዳይ ቢወጣም ከሌሎች ስሞች ጋር አንዳንድ መረጃዎችን እየሰማ እንገኛለን። ትናንትና አንድ ግሪካዊ ተጫዋች ለማስፈረም ፍላጎት አለው ከጌንክ ስንል ነበረ። ዛሬ ደግሞ ከተሰሙ ጉዳዮች መካከል ጀርሚ ሞንጋ ይባላል። በሌስተር ሲቲ እየተጫወተ ይገኛል። የሌስተር አካዳሚ ላይ 16 ዓመቱ ላይ ይገኛል። እንግዲህ ባለፈው የውድድር ዘመን ለሌስተር በፕሪሚየር ሊጉ የተጫወተው 15 ዓመቱ ከ271 ቀናት ላይ እያለ ነበረና አሁን ሬጉላርሊ በሌስተር ቡድን ውስጥ በቻምፒየንሺፑ እየተጫወተ ይገኛል። የእንግሊዛዊ ተጫዋች 14 ጨዋታዎችን ለእንግሊዝ ታዳጊ ቡድኖችም ለሌስተርም አከናውኗል በያዝነው የውድድር ዘመን። ስለዚህ ወደ ቼልሲ የሚመጣበት እድል ሊኖር ይችላል። ቼልሲ ታርጌት ካደረጋቸው ወጣት ተጫዋቾች መካከል የሚጠቀስ ነው። የማንቸስተር ዩናይትድ የዝውውር ጉዳዮች በስፋት ይነሳሉ። አስቀድሜ አንዳንድ ጉዳዮችን ላንሳ። ከዝውውር ጉዳዮች ጋር በተያያዘ አንደኛው የአርሰናልን ሁለት ጉዳዮች የሚመለከቱ መረጃዎች አሉ። ሲቲም የክላውዲዮ ኤቼቨሬ መዳረሻ ታውቋል። ሊቨርፑልን በተመለከተ የሚነሱ ሀሳቦች አሉ። ከአርሰናል ጋር በተያዘ በዝውውር ላይ በጣም ትልቅ ሰው የሚባሉት ማውሪዚዮ ሚቼል ባለፉት ወራት ወደ አርሰናል ይመጣሉ፣ ዝውውራቸውንም ያጠናቀቃሉ ሲባል ነበረ እና ከቫራሽኬሊያ፣ ኪሚንጃን እንዲሁም ደግሞ ካሉዲ ኩሊባሊ፣ ማሬክ ሃምሺክን የመሰሉ ትልልቅ ስሞችን ወደ ናፖሊ የመጡ ትልቅ ሰው ናቸው። አሁን በአንድሪያ በርታ ስር ለመስራት በስፖርቲንግ ዳይሬክተር ሚና ባሉት አንድሪያ በርታ ስር የስካውቲንግ ኃላፊነታቸውን ለመወጣት ወደ አርሰናል ይመጣሉ ሲባል ነበር። የወረቀት ስራዎች ተጠናቋል፣ ፊርማቸውንም አኑረዋል፣ በይፋ ስራቸውን ጀምረዋል። በአርሰናል በጥር የዝውውር መስኮት ምናልባት ከጣሊያን ሊግ ላይ ወደ አርሰናል የሚመጡ ተጫዋቾች ካሉ ከኚህ ሰው ጋር በቀጥታ ሊያዝ የሚችል ጉዳዮች እንደሆኑ መናገር ይቻላል። ከአርሰናል ጋር በተያያዘ የኦዝማን ዴምቤሌ ጉዳይ ከፓሪስ ሰን ጀርመን በተለይ አንሰትል እንደሆነ በፓሪስ ሰን ጀርመን አንዳንድ ነገሮች እንዳልተስማሙት የሚያሳዩ ዘገባዎች አሉ። ከአርሰናል ጋር በተያያዘ ስሙ እየተያዘ ይገኛል። 2026 ወደ ፕሪሚየር ሊጉ ሊመጣ የሚችልበት እድል አለ። አርሰናል ሞኒተር እያደረገ የተጫዋቹን ጉዳይ በቅርብ እየተከታተለ እንዳለና ምን ያክል ግን በጣም ከባድ ይመስላል። ፓሪስ ሰን ጀርመን የባሎን ዶር አሸናፊውን የአመቱ የፊፋ ምርጥ ተጫዋች ከተባሉ ተጫዋቾች መካከል አንዱ ነው። የሚገርም የውድድር ዘመን አሳልፏልና ኦዝማን ዴምቤሌን በአርሰናል ለመመልከት በጣም ነገሩ ትንሽ ውስብስብ ሊመስል ይችላል። ነገር ግን ሚኬል አርቴታ የአማካኝነት ስፍራ ቦታው ላይ በመስመር ቦታ ላይ ከተጨማሪ አጥቂ ቦታ ላይ ሁሉንም ቦታዎች ላይ ማካለል የሚችለውን በጣም አስደናቂ ክህሎት ያለው ተጫዋች ነው። ባሎን ዶር ይገባዋል የሚባል አይነት ተጫዋች ነው። ከክህሎቱ አንጻር ወደ አርሰናል ኦዝማን ዴምቤሌ ልንመለከተው እንችላለን። ሌላ ከማርሴይ አርሰናል አንድ ተከላካይ ለማስፈረም ይፈልጋል። 18 ዓመቱ ላይ ይገኛል። ከሰሞኑ ጀርሜ ጃኬትን በተመለከተ ኮሬንስ ለማስመጣት የሚፈልገው አይነት ተጫዋች ነው ሲባል ነበረ። ዳይሬል ባኮላ የተባለ ተጫዋች ወደ ማርሴይ በጣም ጥሩ ብቃትን እያሳየ ይገኛል። በአርሰናል እየተፈለገ ይገኛል። በተለይ ደግሞ ማርሴይ በክረምቱ በነጻ ከመጣት በዚህ የጥር የዝውውር መስኮት በአነስ ባለ ክፍያ ሊለቀው ይፈልጋል። አርሰናል ይህንን አጋጣሚ ለመጠቀም
ባኮላን ለማስፈረም ፍላጎት አለው የሚሉ ዘገባዎችን እየተመለከተን እንገኛለን። ከሊቨርፑል ጋር በተያያዘ አንድ ጉዳይ እየተነሳ ይገኛል። ሉካስ በርግቬልን በጥር የዝውውር መስኮት ከቶትናም ሆትስፐር በ52 ሚሊዮን ፓውንድ አካባቢ የሚገመት ተጫዋች ነው። 19 ዓመቱ ነው። ስዊድናዊ ተጫዋች ነው። ይህንን ተጫዋች ሊቨርፑል ይፈልገዋል ተብሏል። ለምን ያክል ዝውውሩ ይሳካል የሚለው በጣም ነገሩ ስብስብ ይመስላል። ከዚነዲን ዚዳን ጋር በተያያዘ የፈረንሳይ ብሔራዊ ቡድንን በቀጣይ ለማሰልጠን አግሪመንት ላይ ስለመስማማቱ ስለመድረሱ ተሰምቷል። ከዓለም ዋንጫ በኋላ የፈረንሳይ ብሔራዊ ቡድንን ይረከባል የሚሉ ዘገባዎችንም ተመልክተናል። ክላውዲያ ቼቬሬ በቀናት ልዩነት እንግዲህ ወደ ጃንዋሪ 1 ሲገባ የዢሮና አዲሱ ተጫዋች ይሆናል። በሌቨርኩሰን ተመልክተናል። ነገር ግን በሌቨርኩሰን ሆልሙን የዴንማርክ የቀድሞ ብሔራዊ ቡድን አሰልጣኝም ጭምር እድል አልሰጡት። እሳቸውም ብዙ ተጫዋቾች አሉኝ በሱ ቦታ በጣም የሚገርም ታለንት ያለው ገና ወጣት ተጫዋች ነው፣ ነገር ግን በሱ ቦታ ጥሩ ኳሊቲ ያላቸው ተጫዋቾች አሉና እሱን ድል መስጠት አልቻልኩም፣ ጊዜ መስጠት በሜዳ ላይ ብዙ ደቂቃዎችን ማግኘት አልቻለም የሚል ሀሳባቸውን ሲያነሱ ነበር። መጨረሻ ማንቸስተር ሲቲ ወደ ሲቲ ፉትቦል ግሩፕ ክለብ ሆነው ወደ ዢሮና መምራቱ ተሰምቷል። በስምነት ደረጃ ያለቀ ጉዳይ ነው። በውሰት ውል እስከ ውድድር ዓመቱ መጨረሻ ላይ ክላውዲዮ ቼቬሬ የማንቸስተር ሲቲ ደጋፊዎች በደንብ መመልከት የሚፈልጉት አርጀንቲና በ12.5 ሚሊዮን ፓውንድ አካባቢ የመጣ ነገር ግን አሁን በማንቸስተር ሲቲ የቀጣይ ጊዜ ኮከብ ይሆናል። በተለይ እንደ ዩሊያን አልቫሬዝ አይነት ኳሊቲ ያለው እሱን የሚመስል አይነት ተጫዋች በማንቸስተር ሲቲም እሱን የሚያስታውስ ነበር፣ ነገር ግን ብዙ ድል አልተሰጠውም። አሁን በዢሮና በሁለተኛው የላሊጋ ውድድር ዘመን ላይ እንመለከተዋለን። ከማንቸስተር ዩናይትድ ጋር በተያዘ 2-3-4 ዝውውሮች አሉ። አስቀድሜ ግን የቼልሲውን የሮማ ዝውውር የአክሰል ዲሳሲን ጉዳይ እናንሳ። ዲሳሲ በውሰት ውል ወደ ሮማ በጥር የዝውውር መስኮት ሊያመራ ይችላል። የቢቢሲ ስፖርት ዘገባ ነው። በተለይ ደግሞ ቸልሲ ተጫዋቹን ከስብስብ ውጭ አድርጎታል። እሱን አክሰል ዲሳሲን እና ራይም ስተርሊንግ አይነት ተጫዋቾች ከስብስብ ውጭ ደሞዛቸው የተከፈለ አንድም ደቂቃ ላይ አልተሰለፉም። ነገር ግን የዲሳሲ ጉዳይ አሁን ወደ ሮማ መዳረሻው የሚሆን ይመስላል። ማንቸስተር ዩናይትድን የተመለከቱ ጉዳዮችን እናንሳ። ብዙ ሀሳቦች ይነሳሉ ከዩናይትድ ጋር በተያያዘ ኮቢ ሜኖ እንዲሁም ደግሞ እነ ማኑኤል ኡጋርቴን በተመለከተ ጆሻ ዚርኪዝንም የሚነሱ ሀሳቦች አሉ። የመጀመሪያው ማንቸስተር ዩናይትድ አሁንም በጥር የዝውውር መስኮት ጥረቶችን እያደረገ ይገኛል። የሳውዲውን አልሂላል ተጫዋች ሮበን ኔቬሽን ለማምጣት የሚሉ ጉዳዮች አሉ። 15 ሚሊዮን ፓውንድ አካባቢ ለሮበን ኔቬሽ ይፈልጋል። ቤን ጃኮብስ ነው ዘገባውን ይዞት የወጣው። በጣም ቤን ጃኮብስ ታማኝ የሚባል ጋዜጠኛ ነው። በተለይ በቅርብ ጊዜያት ላይ ዝውውሮች ላይ በነ ዳቪድ ኦርነስቲን፣ በነ ፋብሪዚዮ ሮማኖ፣ በነ ጂያንሉካ ዲማርዚዮ ደረጃ ላይ የሚጠራ አይነት ጋዜጠኛ እየሆነ ይገኛል። ትልቅ ታማኝ የሚባሉ ዘገባዎችን ይዞ እየወጣ ይገኛልና በአልሂላል በኩል 15 ሚሊዮን ፓውንድ በቂያችን ነው ብለው ያስባሉ። 47 ሚሊዮን ፓውንድ አካባቢ ከፍለው ወደ ሳውዲ ፕሮ ሊግ ከወልቭስ ማስፈረማቸው ይታወቃል። ባርሰሎና አርሰናል በሚፈልጉበት ጊዜ ወደዛ ሄደ ነው። ሮበን ኔቬሽ ገና 28 ዓመቱ ላይ ይገኛል። ማንቸስተር ዩናይትድም በደንብ ያሳድጋል ተብሎ የሚጠበቅ ጉዳይ ነው። በአንጻሩ ደግሞ ጋላታሳራይ በጥር የዝውውር መስኮት ማኑኤል ኡጋርቴን ማስፈረም ይፈልጋል የሚሉ ጉዳዮች አሉ። በጣም ለማንቸስተር ዩናይትድ መልካም ዜና የሚባል ነው። በተለይ ማንቸስተር ዩናይትድ የሚተችበት አይነት ዝውውር ነው። ጋላታሳራይ ለተጫዋቹ 25 ሚሊዮን ዩሮ አስቀድሞ በወሰቱል ከዛ በተጨማሪ ተጫዋቹን በቋሚነት የማስፈረም መብት እንዲሰጠው በ25 ሚሊዮን ዩሮ ይፈልጋል። ማንቸስተር ዩናይትድ ደግሞ ኦብሊጌሽን ያስፈልጋል ወይም ተጫዋቹን በቋሚነት የማስፈረም ግዴታ ውስጥ እንዲገባ በውሰቱል ቢወስደው እንኳን በቀጣይ በቋሚነት እንዲያስፈርመው ይፈልጋል። ድርድሮች በጣም ሩቅ ላይሆኑ ይችላሉ። በጥር የዝውውር መስኮት ከምንሰማቸው ዝውውሮች መካከል ማኑኤል ኡጋርቴ ወደ ቱርክ ወደ ጋላታሳራይ ሄዶ ልንመለከተው እንችላለን። የኮቢ ሜኖ ጉዳይ በጥር የዝውውር መስኮት እንደማይለቅ ከሞላ ጎደል ተረጋግጧል የሚል ዘገባን ስካይ ስፖርት አስነብቧል። 20 ዓመቱ ላይ ይገኛል። የዩናይትድ ጉዳቶች እነ ብሩኖ ፈርናንዴዝ አይነት ተጫዋቾች መጎዳታቸው ከዛ በተጨማሪ በአፍሪካ ዋንጫ የሄዱት የኮቢ ሜኖን ጉዳይ ያቀዘቀዙት ሆኗል ተብሏል። በአፍሪካ ዋንጫ ላይ ብሪያን ምቦሞ፣ አማድ ዲያሎ፣ ኖስር ማዝራዊ የሉም። ስለዚህ የማንቸስተር ዩናይትድ ስኳድ በጣም ሳስቷል። ኮቢ ሜኖ ደግሞ አማካኝ ስፍራ ላይ የሚፈለግ አይነት ኳሊቲ ያለው በማንቸስተር ዩናይትድ ምናልባት የሲስተም ለውጥ ካለ ሊጫወት የሚችል ኤፍኤ ካፕ ፋይናል ላይ ግብ ያስቆጠረ ማንቸስተር ዩናይትድን አሸናፊ ያደረገ የዩሮ ፋይናል ላይ የተጫወተ ተጫዋች ነው። ለዛ ክሬዲት ያስፈልጓል የሚሉ ሀሳቦች አሉ። ከዩናይትድ ጋር በተያያዘ ሌላኛው ጉዳይ የጆሹዋ ዚርክዜ ጉዳይ ነው። በስምነት ላይ ደረጃ በጥር የዝውውር መስኮት ከዩናይትድ ለመልቀቅ ስምነት ላይ ተደርሷል። ጆሹዋ ዚርክዜን በተመለከተ ወደ ሮማ 24 ዓመቱ ላይ ይገኛል። ሮማን ይቀላቀላል ተብሎ ይጠበቃል። ካልቺዮ መርካቶ ነው ዘገባው
ፊርማውን ይዞት የወጣው በሮማ ምን መለከተው አይነት ተጫዋች ይሆናል ተብሎ ይጠበቃል። ባነሳናቸው ጉዳዮች ላይ እስቲ መልእክቶቻችሁን ጻፉልን፣ ሀሳቦቻችሁን አንሱ። የትኛው ተጫዋች በተለይ ማንቸስተር ዩናይትድ የማገኝ ስፍራ ላይ በደም ተጫዋች ያስፈልጋል? የሴሜኒዮ መዳረሻ የት ቢሆን ትመርጣላችሁ? እስቲ ሀሳቦቻችሁን ጻፉልን። በቀጣይ ቀናትም በርከት ያሉ የዝውውር ጉዳዮችን ይዘን እንመለሳለን። ሮበርት ሌቫንዶቭስኪን በተመለከተ በባርሰሎና አንድ ተጨማሪ ውድድር ዘመን ለመቆየት ፍላጎት አለው። በያዝነው ውድድር ዘመን ብዙ እየተጫወተ አይገኝም። እንደ ቺካጎ ፋየርስ፣ ኤስ ሚላን አይነት ክለቦች ይፈልጉታል። ነገር ግን የስፓኒሽ ወይም በባርሰሎና በጣም ታማኒ የሚባለው ለባርሰሎና ቅርብ የሚባለው ስፖርት ይዞት የወጣው ዘገባ የ37 ዓመቱ ሮበርት ሌቫንዶቭስኪ አንድ ተጨማሪ ዓመት በባርሰሎና ልንመለከተው እንችላለን የሚሉ ዘገባዎችን ሰምተናል። የተወደዳችሁ አብራችሁን ስለነበራችሁ ጊዜያችሁን ስለተሰጣችሁን ከልብ እናመሰግናለን። በርከት ያሉ ጉዳዮችን አነሳን። ስፖርታዊ መረጃዎቻችን በዚህ ተጠናቀቁ። ጤና ይስጥልን።